በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን እንደምን አላችሁ? የአክብሮት ሰላምታዬ በያላችሁበት ይድረሳችሁ። ዛሬ ሰባተኛው ሳምንት ላይ እንገኛለን። አብይ ጾም ከገባ ሰባተኛ ሳምንቱን ይዟል። ይሄ ደግሞ ኒቆዲሞስ እየተባለ ይጠራል። በዛሬው ፕሮግራማችን ኒቆዲሞስን የሌሊቱ ተማሪና የእውነት ምስክር የሆነውን አባት የምንመለከት ይሆናል። ለመሆኑ ኒቆዲሞስ ዛሬ ለምን ይታወሳል? ምን ያደረገበት ነው? ከእርሱስ ሕይወት እኛ ምን እንማራለን? የሚለውን ጉዳይ እግዚአብሔር እንደፈቀደ አንድ ባንድ የምንመለከት ይሆናል። በነገራችን ላይ ሀሳቡን አንስተን ለመማማር ነው እንጂ እንደ አንድ ሰባኪ ሆኜ አይደለም እየቀረብኩ ያለሁት። ነገር ግን እኛ ኦርቶዶክስ እንደመሆናችን መጠን አባቶቻችን ያስተማሩን ጉዳይ መጽሐፍ ቅዱስ በሚያስተምረን ጉዳይ ላይ መነጋገር፣ እውነቶችን፣ አንዳንድ መረጃዎችን፣ ኦርቶዶክሳዊ መልከታዎችን መነጋገር ስላለብን ነው እንጂ እኔ ሰባኪ ሆኜ አስተማሪ ሆኜ እናንተን ለመስበክ ለማስተማር አይደለም። መረጃውን ለማቅረብና ሼር ለማድረግ እንድንነጋገርበት ለማድረግ ብቻ እንደሆነ ከግምት እንድታስገቡልኝ ነው አደራ የምለው። በቀጥታ ወደ ዝግጅቱ አልፋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁ። ሰባተኛው ሳምንት ላይ ነው የምንገኘው። ቀደም ብዬ እንደጠቀስኩት ሁላችሁንም ኦርቶዶክሳውያን እንኳን አደረሳችሁ። ይችን ዕለት ለማየት የፈለጉ ነገር ግን ለማየት ያልታደሉ ብዙዎች ናቸው። እግዚአብሔር አምላክ ግን ለንስሐ ጊዜ ሰጥቶ እኛን ለዚህ አድርሶናልና እግዚአብሔር አምላክ ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ ኒቆዲሞስ ከስሙ ትርጓሜ ብንጀምር መልካም ነው ብዬ አስባለሁ። ኒቆዲሞስ ሲባል የስሙ ትርጉም በግሪክ ስንመለከተው ድል አድራጊ በሚል ይተረጎማል። ድል አድራጊ ማለት ነው በቃ ኒቆዲሞስ ማለት። ኒቆዲሞስ የአይሁድ አለቃ ፈሪሳዊና የታወቀ የኦሪት መምህር ቢሆንም የዘላለም ሕይወትን ፍለጋ በሌሊት ወደ ብርሃን ምንጭ ወደ ሆነው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ እየመጣ የተማረ የትህትና ምሳሌ አባት እንደሆነ ይነገራል። ዋናው ይሄ ነው። ኒቆዲሞስ የሚታወቀው ሌሎች በርካታ ታሪኮች ሊኖሩት ይችላሉ። ነገር ግን ቤተ ክርስቲያን በዚህ ዕለት የምታስተምረው በዚህ በሰንበት የምታስተምረው ዋናው ነገር ምንድን ነው? ኒቆዲሞስ ሌሊት ተነስቶ እየገሰገሰ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ እየሄደ ቁጭ ብሎ ይማር ነበር። እርሱ ግን ምን ነበረ? የአይሁድ አለቃ ፈሪሳዊና የታወቀ የኦሪት መምህር ነበረ። ሌሊት ይገሰግስ ነበረ። እኛስ ጌታችን መድኃኒታችን ኢየሱስ ክርስቶስን ፈልገን መቼ ነው የምንገሰግሰው? የራሳችን የሆነ ጊዜ አለን ወይ? እግዚአብሔርን ፍለጋ የምንሄድበት ተደብቀን እርሱን ብቻ ለማግኘት ለማነጋገር፣ የውስጣችንን ለማውራት፣ ለማልቀስ፣ ንስሐ ለመግባት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ የምንቀርብበት የራሳችን ምቹ ጊዜ አለን ወይ? ራሳችንን እየጠየቅን እየተማማርን እንቀጥላለን ማለት ነው። ለመሆኑ ኒቆዲሞስ ለምን ሌሊት እየሄደ መማር መረጠ? አምስቱ መንፈሳዊ ምስጢራትን እንመለከታለን። ኒቆዲሞስ ሌሊት እየገሰገሰ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ይማር የነበረው ለምንድን ነው? ከቀን ይልቅ ሌሊት ለትምህርት መረጠ ኒቆዲሞስ። ለምን? መምህራነ ቤተ ክርስቲያን አምስት መሰረታዊ ምክንያቶችን ጠቅሰው በግልጽ ያስተምራሉ። አንደኛ ለትህትና ነው። ውዳሴ ከንቱን ለመሸሽ። እኛ ዛሬ ትህትና አለን። ከከንቱ ውዳሴ ለመሸሽ ከሞገሳ ለመሸሽ እናደርጋለን። እንዲሁም ካልተሞገስን አይደለም የሚቆጨን። ዛሬ ሰዎች ካላሞገሱን አንተ እኮ ጎበዝ ነህ፣ አንተ እኮ ትችላለህ፣ አንተ እኮ የቤተ ክርስቲያን ሰው ነህ ካልተባል የሚያመን ሰዎች የለንም። ከኒቆዲሞስ አንዱ የምንማረው ይሄ ነው። ኒቆዲሞስ ትልቅ መምህር ነበር። እኔ መምህር ሆኜ ሳለሁ እንዴት እማራለሁ የሚል የትዕቢት መንፈስ እንዳያሸንፈውና በሰው ዘንድ ለምድራዊ ክብር ብሎ እንዳይሰናከል ሌሊትን መረጠ። እኛስ ዛሬ ለክብራችን ስንል ቃሉን ከመማር ወደ ኋላ እንል ይሆን? በተለያየ ቦታ ራሳችንን ከፍ አድርገን የምናስቀምጥ ሰዎች አለን። ከኒቆዲሞስ አንጻር እኛን እንዴት እናየዋለን? ትልቁ ነገር ይሄ ነው። ለትህትና ነው። ውዳሴ ከንቱን ለመሸሽ ቀንን ሳይሆን ኒቆዲሞስ ሌሊትን መረጠ። ሁለተኛው ከፍርሃት ወደ ድፍረት ነው። አይሁድን በመፍራት በሌሊት ገሰገሰ፣ በሌሊት መጣ። ነገር ግን ቆይቶ በሸንጎ ፊት ሕጋችንን ሳይሰማ ይፈርዳልን በማለት ለእውነት የቆመ አባት። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እንደተጻፈ ኒቆዲሞስ
ይህንን ቃል በተግባር ኖሮታል። ሌሊት ነበር የሚሄድ፣ ነገር ግን በአደባባይ በቀን ፀሐይ መስክሮለታል። እኛም እንግዲህ ፍርሃታችንን አሸንፈን ለእውነት መቆም ይገባናል የሚለው ከኒቆዲሞስ አንዱ የምንማረው ነገር ነው። ነገር ግን እውነት ለእውነት የሚቆም ሰው አለ ወይ በዚህ ጊዜ ነው? ሶስተኛው ምክንያት እንግዲህ ለጥልቅ ማስተዋል ወይም ለልብ ጸጥታ ነው። የሌሊት ክፍለ ጊዜ ከቀኑ ግርማ የጸዳ በመሆኑ ቃሉን በሙሉ ልብ ለማስተዋል ይመቻል። ቃሉን ሰምቶ የሚያስተውል ልብ ደግሞ መልካም መሬት እየተባለ ይጠራል። በማቴዎስ ወንጌል ምዕራፍ 13 ቁጥር 23 ላይ እንደተቀመጠው አያችሁ፣ ለጥልቅ ማስተዋል ነበረ። ጸጥ ያለ ምቹ ጊዜ ለመምረጥ ሌሊት ይመረጣል። ሌሊት ተነስታችሁ ለምሳሌ ቤታችሁ ውዳሴ ማርያም ስታነቡ፣ መጽሐፍትን ስታነቡ፣ ስትጸልዩ ጸጥ ያለ በመሆኑ ለጸሎት ይመቻል። ኒቆዲሞስም ይህንን ጊዜ የመረጠበት አንዱ ምክንያት ይሄ ነው። አራተኛ የንስሐና ብርሃንን ፍለጋ ነው። ሌሊት የኃጢአትና የጨለማ ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ ከኃጢአት ጨለማ ወጥቶ ወደ ንስሐ ብርሃን መፈለጉን ያሳያል ብለው የቤተ ክርስቲያን አባቶች፣ መምህራነ ቤተ ክርስቲያን ያስተምራሉ። ያለ ንስሐ የሚሰማ ቃል በእሾህ መካከል እንደተዘራ ዘር ይታነቃልና ብለው አባቶች ያስተምራሉ። አምስተኛው የኪዳናት መገኛ ነው። ሌሊት የብሉይ ኪዳን ምሳሌ ነው። እንግዲህ ቤተ ክርስቲያን እንደምታስተምረን ሌሊት የብሉይ ኪዳን ምሳሌ ነው። ኒቆዲሞስ መምህረ ኦሪት ቢሆንም የአዲስ ኪዳን ወይም የወንጌል ብርሃን እንደሚያስፈልገው አምኖ መጣ ስላለች ቤተ ክርስቲያን። እንዲህ ነው ቤተ ክርስቲያን የምታስተምረው። አያችሁ፣ ኒቆዲሞስ ምሁረ ኦሪት ነው፣ መምህራን ኦሪት ነው። የአዲስ ኪዳን ወይም ወንጌል ብርሃን እንደሚያስፈልገው አምኖ ሌሊት ወደ ጌታችን መጣ። ብሉይ ከአዲስ ጋር ተዋህዶ ሲተረጎም የሕይወት ምግብ እንደሆነ ያምን ስለነበረ በተለየ ሁኔታ ሌሊት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ይገሰግስ ነበር። በ2017 ዓ.ም እንደዚህ አብይ ጾምን ስንጾም ይህንን ጊዜ ኒቆዲሞስ ብለን አስበነዋል። አሁንም በ2018 እያሰብነው ነው። እድሜ ከሰጠን ደግሞ በ2019 ይቀጥላል። ቀኑን በዚህ መልኩ ማክበሩ ትርጉም የለውም። እኛ ምን እየተማርንበት ነው? እኛ ምን ፍሬ እያፈራንበት ነው? ሕይወታችን እየተለወጠ ነው ወይ ነው? ስንት ጊዜ አከበርን ፋሲካን፣ ስንት ጊዜ አብይ ጾምን። ነገር ግን ሕይወታችን ተቀይሯል ወይ? ተምራል ወይ ነው? ተቀይሯል ወይ? ሕይወታችን ራሳችን መጠየቅ ነው። እኔ ብዙ ጊዜ የሚያስጨንቀኝ እንዳንድ ኦርቶዶክስ ይሄ ነው። እንግዲህ ሚዲያችን እኛ ኦርቶዶክሳዊ ምልከታ ነው። ስለዚህ ከኦርቶዶክስ አንጻር እኔ ራሴን ስቃኘው፣ ራሴን ስመለከተው አፍራለሁ። አንዳንዴ ዕለቱን ማክበር ዛሬ ኒቆዲሞስ ምናምን እያልን ብዙ ነገር እናከብራለን። ግን ሕይወቴ ተቀይሯል? ሕይወቴ ተለውጧል? ምን እየተማርኩበት ነው? ዕለቱን አስቦ መዋል ብቻ ትርጉም አለው? ያ ነው እኔ የሚያስጨንቀኝ አንዳንዴ። ኒቆዲሞስ የመጀመሪያ በሌሊት ተሸሽጎ መጣ ታሪኩ እንደሚነግረን። በኋላ ግን በጌታ ሞት ጊዜ በአደባባይ መጥቶ 100 ወቄት ይዞ በመምጣት ሽቶ ይዞ በመምጣት ጌታን በክብር ገንዞ ቀብሯል። ጌታችንን በክብር አክብሮ ገንዞ ቀብሮታ የሚያሳየው በሂደት እያደገ የመጣ እምነትና ፍቅርን ነው። አዎ እንዲሁ ብው ብሎ አንዳንዴ እኔ ክርስቲያን ነኝ ብለን ያዙ ይልቀቁኝ የምንል ሰዎች አለን። ኒቆዲሞስ ቀስ እያለ ተደብቆ ያደገ ሰው ነው። እንደዚህ ናቸው የተማሩ ሰዎች፣ አስተዋይ ሰዎች እንደዚህ ናቸው። አስተዋይ ሰዎች እንግዲህ ኒቆዲሞስ ቀስ ብሎ አንገቱን ደፍቶ ማንም ሳየው እዩኝ ሳይል ነጠላ ለብሶ በአደባባይ ሳይዞር ሳይንከራተት ገዳም ለገዳም እኔ እሄዳለሁ እያለ ያዙ ይልቀቁኝ ሳይል ቀስ ብሎ አንገቱን ደፍቶ ተማረ። አንገቱን ደፍቶ የሚማር ሰው ደግሞ ፍሬ ያፈራል። ኒቆዲሞስ ቀስ ብሎ ያደገ የመጣ እምነትና ፍቅርን በገሃድ በግልጽ ያሳየ ነው። አልተደበቀም። ጌታችን በሞተበት ጊዜ ኒቆዲሞስ አልተደበቀም። በአደባባይ ወጣ። 100 ወቄት ይዞ መጣ። የሚያስፈልገውን ክፍያ ሽቶ ይዞ መጣ። ጌታችንን በክብር አሳረፈው፣ ቀበረው። የሚያሳየው ቅድም እንዳልኩት በሂደት ቀስ በቀስ እያደገ የመጣ እውነተኛ እምነትንና ፍቅርን ነው። እኛ በዚህ ደረጃ እውነተኛ እምነት አለን፣ እውነተኛ ፍቅር አለን። አብዛኛው ሰው እዚች ምቹ የሆነችዋ አደጋ የሌለባት ችግር የሌለባት እዚች ምቹ ሜዳዋ ላይ ኦርቶዶክስ እንጫወታለን፣ ነጠላ ለባሽ እንጫወታለን። እዛ አርሲ ግን ሰዎች እንደ በግ እንደ በሬ ይታረዳሉ። እንደዛ ያለ ጨካይ ቦታ ላይ ብንሆን እኔ ኦርቶዶክስ ነኝ ማተቤን አልበጥስም ብለን እንቆማለን ወይ በድፍረት? ኒቆዲሞስ የሚያስተምረን ይህንን ነው። እንዲያው ቡራ ከረዩ አንበል፣ ከኔ በላይ ኦርቶዶክስ የለም አንበል፣ ያዙ ይልቀቁኝ አንበል፣ በአደባባይ ክርስቲያን አንጫወት። ሁሉን ነገር በልባችን ለእውነት እግዚአብሔር በሚያውቀው እናድርገው። ፈጣሪም እኮ አልሰማን ያለ ሁሉም ነገራችን የውሸት ስለሆነ ነው። የእግዚአብሔር ቤተሰቦች ይሄ የኔ እይታና መልከታ ነው። እውኝ እናበዛለን፣ ማስመሰል እናበዛለን፣ መመላለስ ብቻ እናበዛለን፣ መዞር ብቻ እናበዛለን፣ ማስቀደስ ብቻ እናበዛለን። ይሄ ሁሉ የውሸት ነው። ኒቆዲሞስ ተደብቆ ነበር የሚማረው።
ቀስ እያለ በሰለ፣ ቀስ እያለ አደገ፣ ቀስ እያለ ፍቅሩ ጨመረ። መጨረሻ ላይ ግን ኒቆዲሞስ መደበቅ አላስፈልገውም። በአደባባይ ተገለጠ፣ በአደባባይ ወጣ፣ እውነቱን መሰከረ። የጌታችንን አካል አክብሮ የቀበረ የገነዘ እውነተኛ አባት ነው ኒቆዲሞስ። ሰው በሌለበት ሰዓት ሰው የሚሆን አባት ያስፈልጋል። አንድ መከራ ቢመጣ ይሄ ሁሉ ኦርቶዶክስ በአደባባይ ይገኝ ይሆን? እንገኝ ይሆን? ቤተ ክርስቲያንን ከበን አላስነካሽም እኛ ልጆችሽ አለን ብለን በመከራ ጊዜ ከቤተ ክርስቲያን ጎን እንቆም ይሆን? ከአባቶቻችን ከእውነተኛ አባቶች ማለት ነው ከአባቶቻችን ጎን እንቆም ይሆን? ጥላ ከለላ እንሆናቸው ይሆን? እሱን ነው እንግዲህ ራሳችንን መጠየቅ። ከኒቆዲሞስ ከዛሬው ዕለት የምንማረው ይሄ ነው። ይሄን ነው የምንማረው። እንደ ኒቆዲሞስ ለቃሉ ጊዜ መስጠት ያስፈልጋል። ኒቆዲሞስ ሌሊት እየተመላለሰ ለቃሉ ጊዜ ሰጠ። እኔ የምረዳው እንደዚህ ነው። ለቃሉ ጊዜ ሰጠ ኒቆዲሞስ። እኛ ለቃሉ ጊዜ እንሰጣለን። ለእግር ኳስ ጨዋታ ጊዜ እንሰጣለን። ለጭፈራ ጊዜ እንሰጣለን። ለተለያየ ነገር ጊዜ እንሰጣለን። ለቃለ እግዚአብሔር ጊዜ እንሰጣለን። ነኝ። ራሳችንን ጠይቅ። ዛሬ ማታ ዞር ብላችሁ ብትመለከቱ ሁሉም ሰው በየድራፍት ቤቱ በየመጠጥ ቤቱ ብዙ ነገር ሲያደርግ እንመለከታለን። በየጭፈራ ቤቱ በተለያየ አዳራሽ የከሌ ደጋፊ ነኝ የምናምን ደጋፊ ነኝ ብዙ ነገር ነው የምንመለከት። ጊዜ እንሰጣለን ለማይረባ ነገር፣ በህይወታችን ውስጥ ምንም ለማይጠቅም ነገር። እንደ ኒቆዲሞስ በቃለ እግዚአብሔር ጊዜ እንሰጣለን። ራሳችንን ጠይቅ። ስራ ሲበዛብን፣ ሁኔታዎች ባይመቻችሁ ለነፍሳችን ምግብ የሚሆንበትን ሰዓት መፈለግ ማመቻቸት ያስፈልጋል። ኒቆዲሞስ የሚያስፈልገን ይሄ ነው። እውነትን በልባችን ይዘን በይሉንታና በፍርሃት መሸሸግ አያስፈልግም። እውነትን በልባችን ይዘን በይሉንታና በፍርሃት ልንታጠር አይገባም። ለእውነት መቆም ያስፈልጋል። ዛሬ እውነት ጠፍቷል። ዛሬ ፍቅር ጠፍቷል። ዛሬ አንድነት ጠፍቷል። እውኛዊ ግን በስቷል። ማስመሰል ግን በስቷል። ውሸት በስቷል። ኦርቶዶክስ ነኝ የሚለው መምሰል በስቷል። አስመሳይ ብቻ፣ ማስመሰል ብቻ። ስለዚህ ዕለቱን ዝም ብሎ አስቦ በየዓመቱ እንደዚሁ ማክበር ብቻ ሳይሆን ከኒቆዲሞስ እኔ ምን እማራለሁ? ቤተሰብ እባካችሁ እንደነዚህ ያሉ መረጃዎችን ለልጆቻችን እናስተምር። ነጠላ አልብሶ ቤተክርስቲያን እያያዙ ልጆችን መመላለስ የኛን ስንፍና የኛን ማስመሰል ወደ ልጆቻችን ማጋባት አያስፈልግም። እስኪ ቤት ውስጥ ቁጭ እንበል፣ እስኪ ቤተ ክርስቲያን ውስጥ ቁጭ እንበልና ለምንድን ነው ኒቆዲሞስ የተባለ? ዕለቱ እንዴት ነው የሚከበረው? ቤተ ክርስቲያን እንዴት ታከብሯለች? ለምን ይከበራል? እኛስ ከኒቆዲሞስ ምን እንማራለን? ልጆች ከኒቆዲሞስ ምን ይማራሉ? እናትና አባት ከኒቆዲሞስ ምን ይማራሉ? ቁጭ ብለን እንማር። ወደ ውስጣችን ይግባ፣ እንቀየር፣ እንለወጥበት፣ እንማርበት። ያ ካልሆነ በየዓመቱ ኒቆዲሞስ ሰባተኛው ሳምንት እያሉ ማክበሩ የእግዚአብሔር ቤተሰቦች ትርጉም ፋይዳ አለው የሚል እምነት የለኝም። ፍሬ ካላፈራንበት፣ አንድ ዛፍ ፍሬ ሲያፈራ ጎንበስ ይላል፣ ዝቅ እያለ ይሄዳል። እኛስ መቼ ነው የምናፈራ? እኛስ መቼ ነው ትህትና የሚኖረን? ኒቆዲሞስ የሚያስተምረን አንዱ ትህትና ነው። መምህር ሆኖ ሳለ እየተደበቀ ሰው እንዳያየኝ ብሎ ለትህትና ሌሊት ቁጭ ብሎ ይማር ነበር። እኛስ ካስመሳይነት በሽታ ወጥተናል። ካንሰር እኮ ሆኖብናል ማስመሰል። ከኛ በላይ ክርስቲያን የለ። በቃ ነጭ ይለበሳል እንዳማረብን። በቃ ሴቶች ራሳችሁን ታዘቡ፣ ወንዶች ራሳችን እንታዘብ። አለባበሳችን ላይ ብቻ ኢንቨስት እናደርጋለን፣ እንሰራለን። ውጫዊ ነገራችን ላይ ብቻ። ውስጣችን ግን አልተቀየረም፣ ውስጣችን ግን አልተለወጠም። ይቅር ሳንባባል፣ ፍቅር ሳይኖረን አንድ ቤተ ክርስቲያን ግቢ ውስጥ ሆነን መቅደስ ውስጥ ገብተን እናስቀድሳለን። ይቅር ሳይባባሉ ይቀድሳሉ አባቶች። ታዲያ ኒቆዲሞስ ማለቱ ምን ትርጉም አለው? ከህይወቱ ካልተማርን ካልተቀየርንበት ምን ትርጉም አለው? እኔ የማየው እንደዚህ ነው። አንድ ተራ ክርስቲያን ነኝ፣ አንድ ተራ ኦርቶዶክስ ነኝ። እኔ የማረባ ተራ ሰው ነኝ። እኔ ከማንም የማንስ ነኝ፣ አንድ ተራ ግለሰብ ነኝ። እንደዚህ ነው የማምነው። ግን ደግሞ ኒቆዲሞስ እየተባለ በየዓመቱ ስንማር ይሄ ነገር ይታየኛል። እኔ በግሌ የእግዚአብሔር ቤተሰቦች እናንተ ምን ታስባላችሁ? እባካችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንማማር። ስለ ኦርቶዶክስና ስለ ኦርቶዶክስ እንነጋገር፣ አንሽኮርመም፣ እንማማር። ለሚጠይቁን ሁሉ መልስ ለመስጠት ዘወትር የተዘጋጀን እንሁን። ልጆቻችንን ቤተሰባችንን ለማስተማር በቂ ግንዛቤ ይኑረን ለማለት ነው የምወደው። እንኳን አደረሳችሁ። እንማማር፣ እንነጋገርበት ቤታችን ቁጭ ብለን። ዛሬ ኒቆዲሞስ ነው። ለምን ኒቆዲሞስ ተባለ? ለምን ይከበራል? እኛስ ምን እንማርበታለን የሚለውን ነገር እናውራበት የሚለውን መልእክት ለማስተላለፍ እንወዳለን። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለተሰንበት ያማረ የሰመረ የሰላም የጤና የፍቅር ይሁንላችሁ። እየጾምን ነው እንግዲህ ጾሙን የረድኤት የበረከት የፍቅር ያድርግልን። የምናፈራበት 30 40 50 60 ፍሬ የምናፈራበት ጥያቄያችን ምላሽ የሚያገኝበት እንዲሆን እመኛለሁ። ሰላም እግዚአብሔር በያላችሁበት ይብዛላችሁ። አበቃው።